መጽሐፈ ነገሥት ካልዕ ምዕራፍ 18 እንዲህም ሆነ በእስራኤል ንጉሥ በኤላ ልጅ በሆሴዕ በሦስተኛው ዓመት የይሁዳ ንጉሥ የአካዝ ልጅ ሕዝቅያስ ነገሠ። መንገሥ በጀመረ ጊዜ የ25 ዓመት ጕልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሠ። እናቱም የዘካርያስ ልጅ አቡ ነበረች። እርሱም አባቱ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶችንም ቀለጣጠመ፣ የማምለኪያ ዐፀዶችንም ቈረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሠራውን የናሱን እባብ ሰባበረ። ስሙንም ነሑሽታን ብሎ ጠራው። በእስራኤልም አምላክ በእግዚአብሔር ታመነ። ከእርሱም በፊት ከነበሩት ከይሁዳ ነገሥታት ሁሉ እርሱን የሚመስል አልነበረም። ከእግዚአብሔርም ጋር ተጣበቀ፣ እርሱንም ከመከተል አልራቀም። እግዚአብሔርም ለሙሴ ያዘዘውን ትእዛዙን ጠበቀ። እግዚአብሔርም ከእርሱ ጋር ነበረ፣ የሚሄድበትም መንገድ ተከናወነለት። በአሦርም ንጉሥ ላይ ዐመፀ፣ አልገበረለትም። ፍልስጥኤማውያንንም እስከ ጋዛና እስከ ዳርቻዋ ድረስ ከዘበኞች ግንብ ጀምሮ እስከ ምሽጉ ከተማ ድረስ መታ። በንጉሡ በሕዝቅያስ በአራተኛው ዓመት በእስራኤል ንጉሥ በኤላ ልጅ በሆሴዕ በሰባተኛው ዓመት የአሦር ንጉሥ ስልምናሶር ወደ ሰማርያ ወጣ፣ ከበባትም። ከሦስት ዓመት በኋላም ወሰዳት። በሕዝቅያስ በስድስተኛው ዓመት በእስራኤል ንጉሥ በሆሴዕ በዘጠነኛው ዓመት ሰማርያ ተያዘች። የአሦር ንጉሥ እስራኤልን ወደ አሦር አፈለሰ። በአላሔና በአቦር በጎዛንም ወንዝ በሜዶንም ከተሞች አኖራቸው። የአምላካቸውን የእግዚአብሔርን ቃል አልሰሙምና ቃል ኪዳኑም አፍርሰዋልና የእግዚአብሔርን ባሪያ ሙሴ ያዘዘውን ሁሉ አልሰሙምና አላደረጉምና። በንጉሡም በሕዝቅያስ በአሥራ አራተኛው ዓመት የአሦር ንጉሥ ሰናክሬም ወደ ይሁዳ ወደ ተመሸጉት ከተሞች ሁሉ ወጣ፣ ወሰዳቸውም። የይሁዳም ንጉሥ ሕዝቅያስ በድያለሁ፣ ከእኔ ተመለስ፣ የምትጭንብኝን ሁሉ እሸከማለሁ ብሎ ወደ አሦር ንጉሥ ወደ ለኪሶ ላከ። የአሦርም ንጉሥ በይሁዳ ንጉሥ በሕዝቅያስ ላይ 300 መክሊት ብርና 30 መክሊት ወርቅ ጫነበት። ሕዝቅያስም በእግዚአብሔር ቤትና በንጉሡ ቤት መዛግብት የተገኘውን ብር ሁሉ ሰጠው። በዚያን ጊዜም ሕዝቅያስ ከእግዚአብሔር መቅደስ ደጆችና የይሁዳ ንጉሥ ሕዝቅያስ ከለበጣቸው መቃኖች ወርቁን ቈረጠ፣ ለአሦርም ንጉሥ ሰጠው። የአሦርም ንጉሥ ተርታንንና ራፋስቂስንም ከብዙ ሠራዊት ጋር ከለኪሶ ወደ ንጉሡ ወደ ሕዝቅያስ ወደ ኢየሩሳሌም ላከ። ወጥተውም ወደ ኢየሩሳሌም መጡ። በመጡም ጊዜ በአጣቢው እርሻ መንገድ ባለችው በላይኛይቱ ኩሬ መስኖ አጠገብ ቆሙ። ንጉሡንም ጠሩ። የቤቱም አዛዥ የኪልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ወደ እነርሱ ወጡ። ራፋስቂስም አላቸው፣ ለሕዝቅያስ እንዲህ ብላችሁ ንገሩት፣ ታላቁ የአሦር ንጉሥ እንዲህ ይላል፣ ይህ የምትታመንበት መተማመኛ ምንድር ነው? የከንፈር ቃል ለሰልፍ ምክርና ኃይል እንደሚሆን ትናገራለህ። አሁንም በእኔ ላይ ያመፅኸው በማን ተማምነህ ነው? እነሆ በዚህ በተቀጠቀጠ በሸምበቆ በትር በግብጽ ትታመናለህ። ሰው ቢመረኰዘው ተሰብሮ በእጁ ይገባል፣ ያቈስለውማል። የግብጽ ንጉሥ ፈርዖን ለሚታመኑበት ሁሉ እንዲሁ ነው። እናንተም በአምላካችን በእግዚአብሔር እንታመናለን ብትሉኝ ሕዝቅያስ ይሁዳንና ኢየሩሳሌምን በኢየሩሳሌም ባለው በዚህ መሠዊያ ፊት ስገዱ ብሎ የኮረብታ መስገጃዎችና መሠዊያዎቹን ያስፈረሰ ይህ አይደለምን? አሁን እንግዲህ ከጌታዬ ከአሦር ንጉሥ ጋር ተወራረድ። የሚቀመጥባቸውንም ሰዎች ማግኘት ቢቻልህ እኔ 2000 ፈረሶች እሰጥሃለሁ። ስለ ሰረገሎችና ስለ ፈረሰኞች በግብጽ ስትታመን ከጌታዬ ባሪያዎች የሚያንሰውን የአንዱ አለቃ ፊት ትቃወም ዘንድ እንዴት ይቻልሃል? አሁን በውኑ ያለ እግዚአብሔር ትእዛዝ ይህን ስፍራ አጠፋ ዘንድ ወጥቻለሁን? እግዚአብሔር ወደዚች አገር ወጥተህ አጥፋት አለኝ። የኪልቅያስም ልጅ ኤልያቄም፣ ሳምናስም፣ ዮአስም ራፋስቂስን እኛ እንሰማለንና እባክህ በሶርያ ቋንቋ ለባሪያዎችህ ተናገር፣ በቅጥርም ላይ ባለው ሕዝብ ጆሮ በአይሁድ ቋንቋ አትናገረን አሉት። ራፋስቂስ ግን ጌታዬ ይህን ቃል እናገር ዘንድ ወደ እናንተ ወደ ጌታህ ልኮኛልን? ከእናንተ ጋር ኩሳቸውን ይበሉ ዘንድ
ሽንታቸውን የሚጠጡ ዘንድ በቅጥር ላይ ወደ ተቀመጡት ሰዎች አይደለምን አላቸው። ራፋስቂስም ቆሞ በታላቅ ድምፅ በአይሁድ ቋንቋ እንዲህ ብሎ ጮኸ። የታላቁን የአሦርን ንጉሥ ቃል ስሙ። ንጉሡ እንዲህ ይላል፣ ከእጄ ያድናችሁ ዘንድ አይችልምና ሕዝቅያስ አያታልላችሁ። ሕዝቅያስም እግዚአብሔር በእርግጥ ያድነናል፣ ይህችም ከተማ በአሦር ንጉሥ እጅ አትሰጥም ብሎ በእግዚአብሔር እንድትታመኑ አያድርጋችሁ። ሕዝቅያስንም አትስሙ። የአሦር ንጉሥ እንዲህ ይላል፣ ከእኔ ጋር ታረቁ፣ ወደ እኔም ውጡ፣ እያንዳንዳችሁም ከወይናችሁና ከበለሳችሁ ብሉ፣ ከጕድጓዶቻችሁም ውኃ ጠጡ። ይህም መጥቼ ምድራችሁን ወደምትመስለው ምድር እህልና የወይን ጠጅ እንጀራና ወይራና ማር ወዳለባት ምድር እስካፈልሳችሁ ድረስ በሕይወት እንድትኖሩ እንዳትሞቱም ነው። ሕዝቅያስም እግዚአብሔር ያድነናል ብሎ ቢያታልላችሁ አትስሙት። በውኑ የአሕዛብ አማልክት አገሮቻቸውን ከአሦር ንጉሥ እጅ አድኗቸዋልን? የሐማትና የአርፋድ አማልክት ወዴት አሉ? የሴፈርዋይምና የሄና የኢዋም አማልክት ወዴት አሉ? ሰማርያን ከእጄ ያድነዋታልን? እግዚአብሔር ኢየሩሳሌምን ከእጄ ያድን ዘንድ ከአገሮቹ አማልክት ሁሉ አገሩን ከእጄ ያዳነ ማን ነው? ሕዝቡም ዝም አሉ፣ አንዳችም አልመለሱለትም። ንጉሡ እንዳይመልሱለት አዝዞ ነበርና የቤቱ አዛዥ የኪልቅያስ ልጅ ኤልያቄም፣ ጸሐፊውም ሳምናስ፣ ታሪክ ጸሐፊውም የአሳፍ ልጅ ዮአስ ልብሳቸውን ቀድደው ወደ ሕዝቅያስ መጡ። የራፋስቂስንም ቃል ነገሩት።